ድሪላ ያው መስቀላችን ደርሷል ወላይ ዳንጌሳ እንበላለን ዘጭ ጎረቤቶቻችን ወላይ ዳንጌሳ እንዳያንስሽ ቅቤምና ምረዋኛ ወላይ ተመልከት መርሃባ አትመጣይ እነሱ ለምን አትበጠብጡ ለምን አትቃወሙ ለምን አታፈነዱ በዛሬው ዕለት ነብይ ሚራክል ተካ አርሰናል ከኒውካስትል ዩናይትድ ጋር የሚያደርጉትን ጨዋታ በአርሰናል ተሸናፊነት ጨዋታው ይጠናቀቃል ሲል ገልጿል። አያይዞም አርሰናል በቀጣይ ሲዝን ተደጋጋሚ ሽንፈት እንደሚገጥመው የተናገረው ዛሬ ሚሳ ከተማ ምን ተፈጠረ? ከትናንት መስከረም 17 2018 ዓ.ም ጀምሮ በቡታጅራ ከተማ ግጭት ተቀስቅሷል። በዚህ ሰዓት የተሰማ አንድ ሰበር መረጃ ልንገራችሁ። ቪዲዮን ሁላችሁም ሼር አድርጉት። አሁን ላይ ብዙሃኖች በተለያዩ የሶሻል ሚዲያ ገጾች ላይ እነኚህ ሁለት ሼኾች ይወያዩልን ለውይይት ጥሪ ይደረግላቸው እያሉ ጥሪያቸውን እያቀረቡ ይገኛሉ። ታዲያ ምን ይሏቸዋል? እገሌ የሚባሉ ዑለማ እኮ ቢድዓን ለሁለት ከፍለውታል። እገሌ የሚባል ሰው እኮ ይሄን ነገር እንዲህ ብለውታል። እሳቸው ታላቅ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ትላንትና በቡታጅራ ከተማ ምንድነው የተከሰተው ያስኩት ቪዲዮ አለ የምንመለከት ይሆናል። ከዛም ባሻገር ስለ ሰሞኑ ውይይቶች አንዳንድ የምናነሳቸው ነጥቦች ይኖሩናል። አዳዲስ ቪዲዮዎችም አሉ። እንግዲህ ሼኻችን ሼክ ኢልያስ አህመድና ሙፍቲ ወይ ደግሞ ሀጂ ሙፍቲ ኢድሪስ ወይ ደግሞ ሀጂ ሙፍቲ ገነቴ ለሁለቱም እንግዲህ ታላቅ የውይይት ጥሪ ተብሎ እንግዲህ ቪዲዮዎች እየተለቀቁ ይገኛሉ የምንመለከት ይሆናል። ከዛም ባሻገር ሌሎችም ቪዲዮዎች አሉ። ሐሳብ አስተያየታችን እየሰጠንበት አብረን የምንቆይ ይሆናል። እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ወደ ቪዲዮአችን ከመሄዳችን በፊት ደግሞ አንድ ነገር ላስታውሳችሁ። እንግዲህ እዚህ ጋር የምትመለከቱትን መድረሳ ለማስጨረስ ቻሌንጅ ጀምረናል እኔና ወንድሜ አንዋር ማለት ነው። መድረሳው እንግዲህ እንደምትመለከቱት ሁሉም ነገር አልቆለት ያው ኦሬዲ ጀምሮበታሉ ድረሶቹ የቀሩበት ይገኛሉ። ነገር ግን ሊሾ የለውም። እንደዛውም ደግሞ ይሄ ጠረጴዛው እንደ ትምህርት ቤት ምናምን ማለት ነው ጠረጴዛ የለውም። ያንን ማሟላት ነው የሚሆነው ማለት ነው። ኢንሻአላህ በአንድ ወር ውስጥ እናጠናቅቋለን ብለን እናስባለን። እዚህ ጋር በሚትመለከቱት ባንክ አካውንት የቻላችሁትን ማድረግ ትችላላችሁ ማለት ነው። የቻላችሁትን ማበርከት ትችላላችሁ ማለት ነው። አላህ Subhanahu Wa Ta'ala በርከት አድርጎ ይስጣችሁ ለሁላችንም ይስጠን። ድሪላ ያው መስቀላችን ደርሷል ወላይ ዳንጌሳ እንበላለን ዘጭ ጎረቤቶቻችን ወላይ ዳንጌሳ እንዳያንስሽ ቅቤምና ፋርጋችሁ ማማተሙት ፋርጋችሁ ነው መቅረብ ያለበት። ዳመራ ደግሞ ነገ ያበራሉ። ብቻቶ በቃ መስቀል ነው ፋፋ በሉ። ገጠር የገባችሁ በሰላም ግቡ ፋበሉ። የግለሰብ እንግዲህ ትላንትና መውሊድ ጊዜ ዋሃቢዮች እያለ በድዓን የሚቃወሙ ሰዎችን ሲሳደብ የነበረ ግለሰብ ነው። እንግዲህ ትላንትና እንዲህ ሲልም ነበር። ምቀኛ ምረዋኛ ወላይ ተመልከት መርሃባ አትመጣይ መታ አክበር ወላይ እኛም ፈቅድላችኋለን። መውሊድ ለኛ ምንድነው ማለት ፈርዳችን ነው። መውሊድ ለኛ ፈርዳችን ነው። ያላስነሳው መውሊዱ ወላይ ሸይጣን እንግዲህ ይሄ ግለሰብ መስቀል ባህል ጊዜ መስቀልን ያንጠለጥላል ማለት ቢፈተሽ አይታጣም ለማለት ፈልጌ ነው። በመውሊድ ጊዜ ደግሞ እሷን አስቀምጦ መስጂድ ይሄዳል ማለት ነው። ይሄም ያምረኛል መውሊድ ለሆዳሞች ነው ስንል በምክንያት ነው ማለት ነው። ፍቅር ሲዝም ሌላ ታሪክ ውስጥ ገብቷል። እናሸንፍ እንመን ይሄ ደደብ መንግስት መንቀረን እናስወጣዋለን። እሱ በድድብናና በስሜታዊነት የተሰማራ ነው። እኛ በእውቀት ላይ የተሰማራ ስራ እንስራ እና በእምነት ለምን አትነሱ? ለምን አትበጠብጡ? ለምን አትቃወሙ? ለምን አታፈነዱ? ለኔ ሃይማኖቴ መስበክ አልቻልኩም። ለምን እኮ ማን ምን ስለሆነ ይከለክለኛል? እንዴ በየቦታው መናገር አልቻልኩም። የፈለኩትን መስበክ አልቻልኩም። እንዴ በተማርኩት ትምህርት ረጅም ዓመት እድሜን በፈጀው ትምህርት በማስተርስ 2 ዲግሪ አለኝ። የግዴታ በኦሮምኛ ላይ መሰከስ አለብኝ እንዴ? እንግዲህ ፍቅር ሲዝም በገዛ ምላሱ
ትልቅ አደጋ ውስጥ እየገባ ይገኛል። ከባድ የሆነ መንገድ ጀምሯል። የሚያዋጣው ከሆነ ይግባበት ይድበት አናውቅም። ነገር ግን እሱ የሆነ ነገር አስቦ ነው ያሰበው። ምንድነው? ኢትዮጵያ ውስጥ መኖር አልፈለገም። ሀገሪቷን ለቆ ለመውጣት አስቧል ወይ? ሰዎች እሱን ረድቶ ከዚህ ሀገር እንዲያስወጡት ነው የፈለገው፣ ወይ ደግሞ ቪዛ ምናምን ልኮለት ከዚህ ሀገር እንዲወጣ ያንን አስቦ ነው። እዚህ ጋር አንድ ቪዲዮ ላሳያችሁ። ፖሊስ ያሯሯጠኝ ያለው ፖሊስ ያሯሯጠኝ ያለው አንድ ወሬ ነው ያሯሯጠኝ ያለው ለምን ሆነ አላውቅም። ለፊት ነው ያሯሯጠኝ ፖሊስ ነው ቤት ነው እንደየቦታው መጣው አልሳካችም። እውነት አልሳካችም። ይኸው አንድ በሉኝ፣ ፖሊስ ያሯሯጠኝ ነው የሆነ ነገር በሉኝ፣ አንድ በሉኝ እያለ እየለመነ ነው የሚገኘው። ምንድነው የፈለገው? ቪዛ ተልኮለት ከሀገር ለመውጣት ማለት ነው። በቃ መንግስትን ተሳድቧል፣ መንግስትን ተችቷል። በቃ ሀገሩን ለቆ መውጣት ማለት ነው። በቃ ውጭ ያሉት ሰዎች አሉ አይደል? እነሱ ተባብሮ ከዚህ ሀገር እንዲያወጡት ማለት ነው። ያንን አስበው ነው ያንን አስበው ነው። ነገር ግን የግለሰብ ራሱን ሌላ አደጋ ውስጥ እየከተተ ነው። አይበጀውም። የምሬን ነው የምላችሁ። ነገ እስር ቤት ገብቶ ማንም ዞር ብሎ የሚያወሳው የለም። ምን አለ በሉኝ፣ ነገ እስር ቤት ገብቶ ማንም ዞር ብሎ የማያወል ወንድም ኢትዮጵያ ውስጥ ማለት ነው። ከጆን ዳንኤል በላይ ፌመስ አልነበረም። ከጆን ዳንኤል በላይ ይውኝውኛ በዛ ማንም አልነበረም። ነገር ግን በመጨረሻ እሱም እስር ቤት ገባ፣ ዋጋውን አገኘ። መንግስትን ወድቆ ይቅርታ ጠየቁ፣ ህዝቡን ወድቆ ይቅርታ ጠየቀለት። ማንም ሊሰማው አልቻለም። በቃ አንተ ደግሞ ጭራሽ እዛው ነው የምትበሰብሰው። በጣም ይገርማል። እንግዲህ በትናንትና ጨዋታ በአርሰናልና ኒውካስትል በተጫወቱት ማለት ነው አንድ ፓስተር ነጥብ ጣለ አሉ። በጣም ይገርማል። በዛሬው ዕለት ነብይ ሚራክል ተካ አርሰናል ከኒውካስትል ዩናይትድ ጋር የሚያደርጉትን ጨዋታ በአርሰናል ተሸናፊነት ጨዋታው ይጠናቀቃል ሲል ገልጿል። አያይዞም አርሰናል በቀጣይ ሲዝን ተደጋጋሚ ሽንፈት እንደሚገጥመው ነው የተናገረው። ዛሬ የሚሳካለት ይመስላችኋል? የሚፈጠረው ነገር አብረን ምን ይሆናል? እናንተስ በጉዳዩ ላይ ምን ትላላችሁ? ሐሳብ አስተያየታችሁን አካፍሉን። አዳዲስ ዓለም አቀፋዊና ሀገር አቀፋዊ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ጉዳዩ እንዴት መሰላችሁ? ከዚህ በፊት አንድ ሁለት ጨዋታ ገምቶ ማለት ነው በቃ ፕሬዲክሽን አለ አይደል? ብዙዎች እኮ ይገምታሉ። ገምቶ ብዙ ጊዜ አገኝቷሉ ብዙዎች ማለት ነው። ያው ልክ እንደነሱ እሱም በቤተክርስቲያን ወይ ደግሞ በቸርች ቤት ይገምታል። ዩናይትድ ይሸነፋል ምናምን ብሎ ይገምታል። ዩናይትድ ተሸነፈ። የአርሰናልና የሊቪን ጨዋታም እንደዛው ይገምታል፣ ያገኛል። ከዛ በኋላ ይሄንን ጨዋታ ገመተ ትላንትና ማለት ነው። ገምቶ አርሰናል ሽንፈትን ይከናነባል አለ፣ ይሸነፋል አለ። ከዛ ለራሱ ነጥብ ጥሎ ወጣ፣ ከቸርች ቤቱ ነጥብ ጥሎ ወጣ። እና ብዙም አልተወራለትም። እቺ ነገር ግን ቫይራል ወጣ ምናምን ብትታይ አሪፍ ነበር። አሁን እዚህ ጋር ማን ነው የዋሸው? ፓስተሩ ነው ወይስ መንፈስ ቅዱስ ነው? እንግዲህ ባለፈው መንፈስ ቅዱስ ነው የሚነግረኝ፣ መንፈስ ቅዱስ ይነግረኛል ምናምን ብሎ ሲናገር ሰምቻለሁ። ታዲያ አሁን ማን ነው የዋሸው? መንፈስ ቅዱስ ነው ወይስ ፓስተሩ ነው የዋሸው? ማን ነው የዋሸው? የዋሸውን አምጡልን። የዋሸው ማን ነው? በቡታጅራ ከተማ ምን ተፈጠረ? ከትናንት መስከረም 17 2018 ዓ.ም ጀምሮ በቡታጅራ ከተማ ግጭት ተቀስቅሷል። የግጭቱ ምክንያት ደግሞ ለዘመናት በመስቃን ወረዳ እንቦር ቀበሌ ተዳደረበት የነበረው የሰኖና ሴራ የዞኑ አስፈጻሚዎች የእንቦር ቀበሌ አይደለም የዶቢ ቀበሌ ነው ብለው በመወሰናቸው ይህም በተደጋጋሚ የመስቃን ወጣቶች ሽማግሌዎችም ይህ ልክ አይደለም ባህልን የማጥፋት ተልዕኮ ነው ብለው ተቃውሞት እንደነበረም ተገልጿል። ታዲያ የመስቃን ወጣቶች ትላንት ምሽት መስከረም 17 2018 ዓ.ም ጀምረው በቡታጅራ ከተማ እንደምትመለከቱት ወደ አደባባይ ወጥተው የተቃውሞ አመጽ ማስነሳታቸውና በከተማ ሆቴሎች መኪኖችና መገልገያ ንብረቶች ላይ ጉዳት ማድረሳቸው ተነግሯል። ዛሬ ድረስ አመጹ የቀጠለ ሲሆን በከተማው መደበኛ እንቅስቃሴ መስተጓጎሉም ተሰምቷል። እንግዲህ በትላንትናው ዕለት በቡታጅራ ከተማ የነበረው ተቃውሞ በዚህ ምክንያት ነበረ ማለት ነው። ትልቅ ተቃውሞ ነበረ። በነገራችን ላይ መንገድ ተዘጋግቶ ምናምን ነበረ። በጣም በንብረትና በሰው ላይም ጉዳት እንደደረሰ ነው እንግዲህ ብዙዎች እየዘገቡ ያሉት ማለት ነው። አሁን ላይ የተነሳው ተቃውሞ አመጽ ተረጋግቶ እንዳለ ነው እንግዲህ እየተነገረ ያለው ማለት
ነው ለማንኛውም አላህ Subhanahu Wa Ta'ala ሰላሙን ያወርድልን ሰላሙን ያምጣልን ዱዓ አድርጉ በዚህ ሰዓት የተሰማ አንድ ሰበር መረጃ ልንገራችሁ ቪዲዮን ሁላችሁም ሼር አድርጉት አሁን ላይ ብዙሃኖች በተለያዩ የሶሻል ሚዲያ ገጾች ላይ እነኚህ ሁለት ሼኾች ይወያዩልን ለውይይት ጥሪ ይደረግላቸው ይያሉ ጥሪያቸውን ያቀርቡ ይገኛሉ ታዲያ እናንተ ይህን ሐሳብ የምትደግፉ ከሆነና ውይይቱ እንዲካሄድ የምትፈልጉ ከሆነ ይሄንን ቪዲዮ በደንብ አድርጋችሁ ሼር ኮፒ ሊንክ እና ሪፖስት አድርጉት ኮሜንት ላይ ሁላችሁም አንድ ቁጥር ጻፉ እንደሚታወቀው በሰሞኑ እንግዲህ የተለያዩ የውይይት መድረኮች ተጀምረዋልና ኦንላይን ብዙሃኖች ምን ይያሉ ይገኛሉ እነኚህ ሁለት ሼኾች ብዙ ጀማዓን ይወክላሉ በሁለቱም በኩል እንደ መሪ የሚቆጠሩ ሰዎች ናቸውና በእነሱ ውይይቱ ቢካሄድ እጅግ ዘላቂ የሆነ መፍትሄ ያመጣልና ይካሄድ ይያሉ እየጠየቁ ይገኛሉ እነን ሐሳብ እኔም ከሚስማሙበት ነኝ እናንተ ከተስማማችሁበት ኮሜንት ላይ አንድ ቁጥር ጻፉ ውይይቱ ከኦንላይን ባሻገርም በመንግስት አመቻችነት መሬት ላይ ቢካሄድ እጅግ በጣም መልካም ነው ብዬ አምናለሁ ይሄን ቪዲዮ በደንብ ሼር አድርጉት ሀገራችንን ህዝባችንንም አላህ ሰላም ያድርግልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ አንዳንዴ እኮ አለማወቅና ሰውን አዋቂ አድርጎ ቦታ መስጠት በጣም ከባድ ነው እንዴት መሰላችሁ አሁን በየትኛው ሞራላቸው ነው ኡስታዝ ኢልያስ አህመድ ማን ነው ዶክተር አቡበከር ነው ምናምን ምሉት ማለት ነው ከሱ ጋር ለመወያ በየትኛው ሞራላቸው ነው ከሱ ጋር ይወያይ የሚሉት ከሱ በላይ አዋቂ ያለ አይመስላችሁ ኡስታዝ ኢልያስ ጋር መሄድ እኮ አያስፈልገው ኡስታዝ ኢልያስ ጋር መሄድ አያስፈልገው ሙዓዝ በቂ ነው በቃ ሙዓዝ ነዚፍ ለሁላችሁም በቂ ከበቂም በላይ ነው ወላሂ ነው የምላችሁ ኡስታዝ ሙዓዝ حفظه ወራዓ ባለበት አላህ ይጠብቀውና ከማናችሁም በላይ ማለት ነው ምክንያቱም እሱ የሚይዘው ቁርአንና ሐዲስን ነው እናንተ ግን የምትይዙት የዑለሞችን አቋል ስለሆነ በተለይ ሙተአኺር የሆኑ ዑለሞችን የነሱን አቋል ነው ሰብስባችሁ የምትመጡት ባለፈው እኮ አየናችሁ ሁሌም ቁርአንና ሐዲስ አሸናፊ እንደሆነ ሁሌም ቁርአንና ሐዲስ ከየትኛውም አቋል በላይ እንደሆነ ሙዓዝ እኮ አሳየን የምሬን ነው የምላችሁ ወላሂ ኡስታዝ ኢልያስ ጋር መሄድ ምንም አያስፈልግም ይሄው ሙዓዝ ነዚፍ አለ ሙዓዝ ነዚፍንና ሼኻቸው ምንድነው ዶክተር ምናምን የምትሉትን አገናኙአቸው በቃ አገናኙአቸው ኡስታዝ ኢልያስ ጋር መሄድ አያስፈልግም በየትኛው ሞራላችሁ ነው በየትኛው ዕውቀታችሁ በየትኛው ዒልማችሁ ነው በየትኛው ዒልማችሁ ለማንኛውም ደስ የሚል ጫወታ ነው ያዛችሁት አዝናኝ የሆነ ጫወታ ነው ያዛችሁትና ቀጥሉበት ነው ብላችሁ ስለዚህ ወንድምና እህቶቼ እባካችሁ አደናጋሪው በስቷል በድፍረት ደግሞ ምን ይሏቸዋል እገሌ የሚባሉ ዑለማ እኮ ቢድዓን ለሁለት ከፍለውታል እገሌ የሚባል ሰው እኮ ይሄን ነገር እንዲህ ብለውታል እሳቸው ታላቅ ዓሊም ናቸው ይሏቸዋል የፈለገ ቢሆን እኛ ከሷሃባዎች ንግግር የበለጠ የሚጠቅመን የለም ሌሎች ደግሞ ይመጣሉ ለምን አትወያዩም ይላሉ ውይይት መፍትሄ ነው ወይ ባጢልን ይዞ በመጣ ቁጥር አንድ ሰው ልንወያይ ነው ወይ አንዷ ሴት ለምሳሌ ብድግ ብላ ያለ ወላጅ ፈቃድ ኒካህ ማድረግ ይቻላል ለዚህ ደግሞ ማስረጃችን እንደዚህ ነው ሌላው ደግሞ ይመጣል ካላህ ውጭ ላለ አካል ሱጁድ ቢደረግም ፈጥሯል እስካላለው ድረስ ምንድነው ችግሩ ለነብዩላህ ዩሱፍ እኮ ተሰግዶለታል አብዛኛው ማህበረሰብ ዕውቀት በሌለው ሁኔታ ላይ እንዲህ ያመጡ ማደናበሪያዎችን ለአደባባይ ህዝብ ብጅታን መልቀቅ ይሄ አላህን ከሚፈሩ ሰዎች የሚጠበቅ አይደለም ዲናችንን ግን በርተን ብንማረስ የባጢል ሰዎችም ደፍረው ባልመጡብን ነበር እናቺ ባጭሩ መግቢያ ከሆነች ወንድማችን ሁሴን ባላ ፍቃድ አንተ ደግሞ ጨምር ሰሞኑ እኮ በጣም ብዙ ነገር እየተገለጠ ነው የምሬን ነው የምላችሁ ብዙ ነገር እየተገለጠ ነው ብዙ ማስካርጎ የነበሩት ሰዎች ማስካቸውን ያወለቁ ያሉበት ሲቹዌሽን ነው ያለው ይሄን እያደረገ ያለው ደግሞ ወንድማችን ኢሳቅ እሸቱ ነው በርታ እንላለን ወላሂ እኔ ብዙ ሱኒ ሰዎች ናቸው ብዬ የማስባቸው ሰዎች በተቃራኒ ሆኖ ያገኙአቸው ነውና በጣም ሰሞኑ እየተገረምኩ ነው እናንተስ እንዴት አገኛችሁት ቤተሰቦቼ ኢንሻአላህ አላህ Subhanahu Wa Ta'ala ኸይሩን ያጋጥመን አቅባችንን ያሳምረን እያልኳችሁኝ በሌላ ቪዲዮ ተመልሰን እንገናኛለን ባላችሁበት ሰላም ሁኑልኝ ወንድማችሁ ከማል ነበርኩኝ ወሰላሙ አለይኩም ወራህመቱላሂ